አንዴ ተሳሳትኩኝ፣ ግን እስካሁን በተለያየ መንገድ እየተቀጣውበት ነው። ቆይ አንቺ እንዴት ብትጠይኝ ነው እንደዚህ የምትቀጪኝ? ነገሩ እንደዛ አይደለም እውነቴ። ቆይ እሺ ታዲያ ምንድነው? የመድኃኒት ዋጋ በስቶብኝ ያልገዛሁት፣ ግን ምንም አልሆንም። አንቺ አታልቅሽ። ፕሊስ መጣ እኮ አብረን እንሄድ ነበር። ሚኪ ልጃችን ደህና ነው? በጣም ደህና ነው። ሐኪሙ ግን ያለውን ሰምተሻል? በደንብ መጠንቀቅ፣ ራስሽን መጠበቅ አለብሽ። እሺ እጠነቀቃለሁ። ማዘርጋም አብረን ነው የምንሄደው። ቆይ ምግብ አልበላሽም ነበር እንዴ? በልቼ ነበር። ታዲያ ምንድን ነው የተፈጠረው? እናቴን አውርቻት ነበር። እማዬ መድኃኒቱን ያልገዛችው መድኃኒት ማውጣት ፈልግ ቀርታ ሳይሆን የመድኃኒት መግዣ ብር ስላልነበራት ነው። ኧረ እባክሽ ሚኪ፣ ይሄን መቋቋም አቅቶኝ ነው መሰለኝ የወደኩት። እናቴ ልጃችንን እንፈልገው የለ? ደግሞ ከምንም በላይ አንቺ ጤና ይቀድማል። ምንም አልመሰለም ማለት ነው የማዬ ጉዳይ? አዝኛለሁኝ። መድኃኒቱንም ተቀብዬ እገዛለሁ። ግን እናቴ አንቺ ጤናሽን በደንብ ጠብቂ። እሺ። እውነቴ ልጃችን ታሪካችን፣ ማስታወሻችን፣ ብዙ ነገር ያየንበት። ስለዚህ ፈጣሪ የሰጠን ልጅ ደግሞ ሆድ ውስጥም ሆነ ከሆድ ውጪ በደንብ መንከባከብ አለብን። እሺ ሚኪ፣ ተበድረን ቢሆን ግን የማየን ነገር አደራ። እውነቴ ችግር የለውም። አንቺ ብቻ አትጨነቂሽ። ልጅ አይበቃም? ወደ ቤት አትመለስም? ምኑ? በችግር መጠበሱ ነው። ወደ ቤት አትመለስም? አንዳንዴ እኮ ታስቀኛለህ አባዬ። ምንድነው ማስቀህ? ባለቀለት ጉዳይ ላይ ደጋግመህ ስታወራ አመት ነው ነው። በቃ ተስፋ ቁረጥ። ለምንድነው ተስፋ የምቆርጠው? አባዬ በሁሉም ነገር ተስፋ ቁረጥ። በቃ ሰውንም እየሄድክ ክፉ ነገር አትናገር። እንዴት? ለሁለት ሽምግልና ልከናል። ሽማግሌ ልከን ተፈቅዶኛል። አባቴ የሌለበት ሽምግልናማ ቃቃ ጨዋታ ነው። አባዬ እውነቱን ብዙ እንኳን ደስ አለ። አዎ የ4 ወር ነፍሰ ጡር ናት። እንኳን ደስ አለ። እደውልልሃለሁ። እሺ አቶ ጌታው። ዶክተር ዛሬ ካንተ ጋር ልቀርና ለመጣሁት። ጥሩ። ታዲያ ምን ልታዘዝ? ዶክተር ዛሬ ክፉ ነገር እንድንነጋገር አይደለም የቀጠርኩ። ልክ የሆነውንና ያልሆነውን የማውቀው እኮ ሰማሁ ነው። እውነት እርጉዝ እንደሆነች ሚኪ ነግሮኛል። ከዚህ በኋላ ጸቡ ይበቃኛል። እውነት ስላረገዘች ነው? ከዚህ በኋላ ምን መፍጠር አልችልም። እሺ እኔ ምን ልርዳህ? የምትረዳኝ ከልጄ ጋር እንድታረቅ። እርግጠኛ ነህ? ምንም ያስዋሸኝ ነገር የለም። ከዚህ በኋላ ምንም ማምጣት አልችልም። ይሄ መልካም ሀሳብ ነው። እሱ የሚለውን ባላውቅም ላውራው እሞክራለሁ። መልካም። መቼም እንድንታረቅ ትፈልጋለህ ብዬ አስባለሁ። መጀመሪያውንም እኮ አባትና ልጅ በዚህ ደረጃ መጋጨት የለባቸው። እሺ መቼ ልደውል?
የሚለውን ሰምቼ እደውልልሃለሁ። አንተም ግን ልታገኘውና ይቅርታ ልትለው ነው። በራሴ እሞክራለሁ። አንተም ግን አናግረው። ዶክተር ሁኔታው ግን በጣም አስገርሞኛል። መንገርህ ግን ልክ ነው። እኔ ከእሱ ጋር ድብብቆሽ መጫወት ሳልችል ነበር። ያደረኩት ነገር ልክ ነው ብለህ ታስባለህ ሚኪ? ምርጫ የለንም ዶክተር። ዛሬም ነገም እኔና እሷን ለመለያየት ነው የሚያስበው። ነገሩ ከሱ በላይ እንደሆነ እንዲረዳ ብዬ ነው። በእርግጥ ያሰብከው ነገር የተሳካ ይመስላል። አባትህ ሽምግልና አልኮኛል። እየምርህን ነው ዶክተር? አዎ፣ ግን አላመንኩትም። ማለት በአንዴ እንደዚህ መቀየሩ ግን ልክ ነው ብለህ ታስባለህ? በእርግጥ ያው አያት መሆኑን ሲያስብና ልጁ መወለዱን ሲያውቅ ምርጫ እንደሌለው አስበው ሊሆን ይችላል። ግን ይህን ያህል ጦርነት አስነስቶ በአንዴ እንዲመለስ አለስ መጀመሩ እኔ ብዙም አላመናኝም። እኔም አላመንኩትም ዶክተር። ግን ለምን ይሆናል ብሎ እንኳን አልተከራከረኝም። ዝም ነው ያለው። መጠንቀቅ አለብህ ሚኪ። አባዬን አውቀዋለሁ። እንዲህ ቀላል ሰው አለ? እስኪ የእውነት ተጸጽቶ ነው ወይስ አይደለም የሚለውን እናያለን። ይቅርታ አድርጉልኝና ዶክተር፣ ምንም ሳይል እርቅም ጸብም ሳይፈጠር በቃ ከአካባቢያችን ዞር እንዲል ነው የምፈልገው። ቢያንስ የእናትህን ስልክ ቁጥር ለማግኘት ምክንያት ሊሆን ይችላል። እንደውም የማየ ስልክ ቁጥር ሲሰጠኝ ነው መቀየርና ለመቀየር የሚታወቀው። ይቅና ሚኪ። እሺ ዶክተር፣ በቃ እደውልልሃለሁ። እሺ ቻው። ዶክተር ነግረዋል አይደል? አዎ ነግሮኛል። አዎ፣ ሁሉ ነገር ቀርቶ ወደ ሰላማችን ብንመለስ ይሻላል። ጥሩ ሀሳብ ነው አባዬ። እንደዚህ ነው የምትለኝ? ታዲያ ምን ልበልህ አባዬ? ከልብ ይቅር በለኝ። እሺ ይቅር ብያለሁ። የሚያስፈልግን ነገር በሙሉ ጠይቀኝ። አቅሜ በፈቀደ ሁሉ አደርግልሃለሁ። እሺ አባዬ፣ እጠይቅሃለሁ። ከልብ ይቅር በለኝ እንጂ ልጄ። ይቅር ብያለሁ አባዬ። ለጊዜው ይቅር መባባሉ በቂ ነው። የቀረውን ደግሞ ጊዜ ፈተዋል። እውነትንም ይቅር በልልኝ። እኔም ሳገኛት ይቅርታ ጠይቃታለሁ። እሺ አባዬ፣ እነግራታለሁ። ደህና ነህ? እውነቴ አባዬ ይቅርታ ጠይቀኝ። ለምን? እኔ እንጃ። ይቅርታ አድርጉልኝ ምናምን እያለ ነው። ዶክተርንም ሽምግልና ልኮታል። ጥሩ ነው። ጥሩ ነው ነው የሚባለው? ምን ልበል ታዲያ ሚኪ? ደርሶ ይቅርታ ሲለን እንደዛ የሚያሰቃየን ሰውዬ እና ምን ልበለው? ይቅርታ ካለ ምን ትለዋለህ? ያው ይቅርታ ማድረግ ነው እንጂ። ግን እውነቴ ደስ አላለሽ? ምኑ ደስ ሊለኝ ይችላል ታዲያ ሚኪ? እኔንም እናቴንም እስኪ በቃው እየሞለጨ። እውነቴ አውቃለሁኝ፣ ትልቅ ጥፋት እኮ አጥፍቷል። ግን ሰላም ሆኖ አይሻልም? ይሻላል ሚኪ። ቅር ያለሽ እንዴ? አላለኝም፣ ግን አንተ አትጨነቅ። ቤተሰብ ነው፣ አባትህ ነው። ይቅር መባባል ጥሩ ነው። አንቺንም እኮ ይቅርታ እላታለሁ ብሏል። እኔ? አዎ አንቺን። ምን ሆኖ ነው? ለምንድን ነው እንደዚህ መቀየር የቻለው? ማርገዝሽን ነግሬው እንደማንለያይና ምንም እንደማያመጣ ሲገባ ያሰበው ሀሳብ። ሚኪ መናገር ግን ልክ ነው። ከዚህ በኋላ ምን ያህል ሲደበቃል? እውነቴ ሆድሽም እኮ ሊያስታውቅ ነው። የኔ እርጉዝ መሆን ነው እንደ ቀየረው? አዎ አንቺ እርጉዝ መሆንሽን ስነግረው ዝም ነው ያለው። ከዛ በንጋታው ይቅርታ ጠይቀኝ። ዶክተርንም ደግሞ ሽምግልና አልቆታል። የእውነቱን ከሆነና ከተጸጸተ ጥሩ ነው። እንደውም በዚህ አጋጣሚ እናትንም ስልክ ተቀበል። እሺ።
አይተኝ ነበር? አዎ አይቼ ነበር። አሁንም የጨዋታን አልተውክም ማለት ነው? ክፋት አስቤ አይደለም ልጄ። ታዲያ ከኔ ተደብቀ ምንድን ነው ያሰብከው? ቤትን ማወቅ ፈልጌ ነው። ቆይ የኔ ቤት ላንተ ምን ይጠቅማል? የልጄ ቤት እንዴት አይጠቅመኝም እኮ? የምትፈልገውን ፊት ለፊት አታደርግ? አንዳንድ ነገሮችን እኮ አንተ ሳታውቅ ገዝቼ እያመጣሁ ላስደስትህ ነበር። እንዴትም ጥሩ ነገር መሆኑን ብትነግረኝ ከጀርባዬ ምንም ሲደረግ ደስ አይለኝ። ደግሞ ቤታችን ሙሉ ነው። ይኸው እንደምታየኝ እኔም እየሰራሁ ነው። እሺ ሚኪ ይቅርታ አድርግልኝ። እኔን ለመከታተል እንዲያመች ነው መኪናን ግርማ ጋር ያስቀመጥከው? ይልቅ አንድ ነገር ልንገርህ፣ አንተ ምንን እየመሰልክ ነው? መንደር መዋሉ ልማድ ሳይሆንበት ቶሎ ተው። እሺ እንመለስና ወደ ቤት ልሸኝ። ወደ ኋላ ከመመለስ በእግሬ ቤት ቶሎ ደርሳለሁ። እሺ ምን አለ? መልካም ቀን። ሄሎ እማዬ፣ ደህና ነኝ። እንዴት ነሽ አንቺ? ዶክተር እኮ ከቤት እንዳትወጪ ብሎኝ ነው። አረ ምንም እማዬ፣ እንዲሁ ለጥንቃቄ ነው። ሰሞኑን ከቤት እንዳትወጪ ብሎኝ ነው። እኔ ለምን? መድኃኒት? አይ እሺ እማዬ፣ ችግር የለውም። ችግር የለውም። እሺ እማዬ፣ እንገዛለን። እሺ ቻው። ዶክተር አሁንስ የእውነት እናት እንዴት ናቸው? ደህና ናቸው እግዚአብሔር ይመስገን። የተወሰነ ለውጥ እየታየባቸው ነው። ቆይ ወደ ቀድሞ ሙሉ ጤናዋ ለመመለስ ምን ያህል ጊዜ ያስፈልጋቸዋል? እሱን እንኳ ጊዜ ሳይሆን ገንዘብ ነው የሚወስነው። ምን ያህል ገንዘብ? ለሕክምና ከሚያስፈልግ በላይ። ስለዚህ ያ ሰውዬ መምጣቱ ካልቀረ እንግዲህ እንጠይቀዋለን አይደል? የምርህን ነው? በጥሩ ጊዜ መጣ በለኛ። አዎ የግድ እናቷን ማሳከም አለብን። ጥሩ። እውነት ግን እንዴት ናት? እየተጨነቀች ነው? አዎ በጣም ተጨንቃለች ዶክተር። አልነገርኩም? ባለፈው መንገድ ላይ ሄደች ወድቃ ነበር። ምን? አዎ አቅራቢያ ያለው ሆስፒታል ወሰድናት እና አሁን እንዴት ናት? አሁን በጣም ደህና ናት፣ ተሽሏታል። እስኪ መጥቼ አያታለሁ። ቆይ አንተ ግን ለምን አልደወልክልኝም? ሚኪ እሷንም እኮ መቆጣት አለብህ። ከአደጋ መራቅ አለባት። ያው የእሷ ጭንቀት እናቷ ናት። እናቷ ደህና ከሆነች ደህና ትሆናለች። እንግዲህ አትጨነቂ ማለትም አይቻል። ወደ አትጨነቅም። እሱስ ልክ ነህ፣ ግን በቃ ከሚያስጨንቃት አካባቢ መራቅ አለባት። ለእርሷም ለልጁም ጥሩ አይደለም። ያው እንግዲህ እሷ የግድ ደህና እንድትሆን እናቷ መታከም አለባት። ስለዚህ እናሳክማቸው። እስኪ እግዚአብሔር እኔ ልሻው እግዚአብሔር ይመስገን። በመልካሙ ዜና ደስ ብሎኛል። አንቺም የልጅ እናት ልትሆኚ ነው። በእርግጥ ልጅ ነሽ። አዎ ፈጣሪ ይመስገን። ስለዚህ ያለፈውን ነገር በቃ እንተው። እሺ አውቃለሁ አስቀይሜሻለሁ፣ ግን ትረጅኛለሽ። ወላጅ መሆን መጥፎ ነው። ወላጅነት ከባድ እንደሆነ አውቃለሁ። ምክንያቱም ኃላፊነት የሚሰማት እናት ነው ያሳደገች። እውነት። በቃ ይቅር በይኝ። ይቅርታ አድርጊልኝ። ይቅር ብያለሁ። እናትሽም ይቅርታ ታርግልኝ። አስፈላጊ ከሆነ ሄጄ ይቅርታ ጠይቃታለሁ። ኖ አያስፈልግም። ዋናው ሰላም መሆኑ ብቻ ነው። ሰላም ብቻ ነው። ድጋሚ ምንም ነገር አይፈጠርም። እሺ ወዴት ነሽ ታዲያ? ለሚኪ ምግብ ላደርስለት ነው። ከዚህ በኋላ መድከም የለብሽም። እሱም በትንሽ ገንዘብ መስራት የለበትም። ለእኔ ችግር የለውም። ምግቡን ሳደርስ ደስ ይለኛል። ሌላውን ግን ከሚኪ ጋር አውሩ። እሺ እንዳልሽ። በነገራችን ላይ ቅድም ምሳ ላደርስልክ ስመጣ አባትን አግኝቼው ነበር። አስቀየመሽ? እውነት? አይ አላስቀየመኝም። ይቅርታ ነው የጠየቀኝ። እና ይቅርታ አደረግሽለት? ሚኪ እናቴ ተሰድባለች። ይሄ በቀላሉ ከውስጥ አይወጣም። ግን ደግሞ በቃ ሰላም መሆኑ በቂ ነው። ልክ ነሽ። እውነቴ። እኔም ጋር በፊቱ አባት የለም።
ሚኪ እንደዚህ እንደተለሳለሰ በፍጥነት የእናትህን ስልክ ስጠኝ በለው። በዚህ ሁኔታውማ አይሰጠኝም እኮ። ድንገት ሳይቀየርብህ ደግሞ ተቀበለው። ነገ ጠይቀዋለሁ። እምቢ ሊል አይችልም አይደል? አላማው ሰላም ከሆነና ከኔ ጋር መታረቅ ከፈለገ ለምን ይከለክለኛል? ግን ደግሞ ከከለከለኝ ሌላ ተንኮል አስቧል ማለት ነው። ሚኪ እኔ ከእናትህ ጋር እስክትገናኝ በጣም ቸኩያለሁ። እኔም ቸኩያለሁ። እውነቴ በጣም ናፍቃኛለች፣ አሳስባኛለች። ግን ደግሞ ቶሎ ብዬ የእናቴን ስልክ መጠይቅ ነው አባዬ እኔን አይፈልገኝም ብሎ ነገር እንዳያበላሽ እፈራለሁ። ሚኪ አሁን እኮ ነገሮች እንደ ድሮ አይደሉም። ሰላም ተፈጥሯል። እንደ አባት ነው የምጠይቀው፣ የእናትን ስልክ ነው የሚሰጥክ። ነገሩን ቀለል አድርጎ አታካብደው። ዶክተር እንድንገናኝ ስለረዳን በጣም አመሰግናለሁ። ሰላም ስለፈጠራችሁ ደስ ብሎኛል። የምታወሩትን ሁሉ አውርታችሁ ሰላም ፈጠሩ። እኔም ቀደም ሲል እንዳልኩ በጣም ተጸጽቻለሁ። ይቅርታም ጠይቄያለሁ። ሚኪ ግን ከልቡ ይቅርታ አላደረገልኝም። አባዬ እኔ ይቅር ብያለሁ። እሺ ልጄ፣ አመሰግናለሁ። ልጄ መታጠቢያ ቤቱ የት ነው? በዚህ በኩል ነው። በዚህ ሚኪ ብትጠይቀው አይሻልም? ቆይ ዶክተር የእናትን ስልክ ፈልገህ ነው? ይሄ እኮ ልጄ ፎርማት ስለሆነ ምንም ስልክ እዚህ ላይ የለም። ቤት ያለው ስልክ ላይ ነው ቁጥሯ ያለው። እሰጥሃለሁ። እሺ እሺ አባዬ። ሄሎ እማዬ፣ ደህና ነኝ። እንዴት ነሽ እማዬ? በጣም ይቅርታ ብሩን አቆየሁብሽ አይደል? ችግር የለውም በቃ እኔ ራሴ እኮ ነገ መጥቼ እሰጥሻለሁ ብዬ ነው። እሺ እማዬ፣ በጣም ይቅርታ። ነገ መጥቼ አብረን እንገዛለን። እሺ በቃ ነው ሚኪ፣ ምንም ማለት እኮ አይደል። አውቆ ነው የእናቴን ስልክ ያጠፋው። አንተ ምን ቸገረ? እሰጥሃለሁ ካለ እሰጥሃለሁ ነው በቃ ብለህ ነው ዶክተር? እስኪ እናያለን። እንድጠረጥረው ነው ያደረገኝ። መጠርጠሩ አይከፋም፣ ግን ምን ቸገረ? አንተ እስኪሰጥህ ጠብቅ። መቼስ እሰጥሃለሁ ብሎሃል፣ ይሰጥሃል። አንዴ ብቻ የእናቴን ስልክ ላግኝ፣ ከዛ በኋላ ላይሆን እንኳን አልፈልግም። እንዲህ እንደምታስብ ካወቀ እንዳይከለክል። ማስበው ድረስ እንኳን ሊያውቅ አይችልም። ጥሩ። ለማንኛውም እያንዳንዷን እርምጃን በጥንቃቄ አድርግ። መጠንቀቁ አይከፋም። እሺ ዶክተር። እየጠበኩት ነበር። ምን ነው?
ለማየ መድኃኒት መግዣ ብር ያስፈልገናል። 5000 ብር ነው። ዛሬም ደግሞ አደወለችልኝ። እውነቴ ቀድመሽ ብትነግሪኝ ጥሩ ነበር። ቆይ አሁን ማግኘት አትችልም ማለት ነው? እንችላለን፣ ግን ደግሞ ዛሬ አይደለም ነገ ነው የምናገኘው። ወይኔ ጉዴ። ቆይ እሺ አሁን ምንድን ነው የምላት? ነገ መጥቼ እኮ እሰጥሻለሁ ብያታለሁ። እስኪ ለአባዬ ልደውልለት። ብር ልትጠይቀው? አይ የእናቴን ስልክ ልጠይቀው ነው፣ ግን ደግሞ መጠየቅ ካለብኝም እጠይቀዋለሁ። እንዴ ሚኪ ገና ከመታረቃችሁ? እና ታረቅን አይደል እንዴ? ቆይ በዚህ ካልጠቀመኝ ምን ያደርግልኛል? ጥቅም ነው እንዲያስታረቃችሁ። ምን ነካሽ? እውነቴ አባቴ አይደል እንዴ? ቆይ ተቸግሬ ምንም ካረዳኝ ምን ይጠቅመኛል? ነገ ልጅ ተወልዳ ምንም ካላረክልኝ አልፈልግም እንዳትል። ልጅ አድርግልኝ እስክትለኝ አልጠብቅም። የሚያስፈልጋት ሁሉ በጊዜው ነው ማደርግላት። አባዬ እኔ ላይ ያደረገውን አይደለም ልጄ ላይ ይቅርና ጠላቴ ላይ እንኳን አላደርገውም። ቆይ ለማየ ግን ምንድን ነው የምናደርገው? አለቃዬን ነገ እንጠይቀዋለን። እሺ አባዬ ጋር እስኪ ልደውልለት። ምን ሆነክ ነው? አውቆ ነው የዘጋው። በቃ እሺ ተረጋጋ። ደግመህ ትሞክርለታለህ ሚኪ። እሺ ሚኪዬ። አቤት። ተጸጽተህ መስሎኝ ነበር፣ ግን አንተ አሁንም እኔን ማድከም ነው ያዝከው። ምን ሆንክ ደግሞ ሚኪ? ቆይ የእናቴን ስልክ ለማግኘት የሁሉ መድከም ነበረብህ? እንዲህ አይባልም። ታዲያ እንዲህ ነው የሚባለው? ቆይ ከባድ ነገር ሆኖብህ ነው ስልክ የዘጋኸው? ስልክ ቁጥሯን እኮ ስላላገኘሁት ነው። አንድ የተበላሸ ስልክ ቤት አለ፣ አሰራዋለሁ። መደወሉ አይቀርም። ከዛ ስልኳን እሰጥሃለሁ። የዋሻኸኝ ነው። ካላመንከኝ ቤት እንሂድና ይኸው። እኛ አልሄድም። እናንተ እኮ ጊዜ አልተረፈም። ስራ እየገባሁ። እንግዲያውስ 1 2 3 ቀን ታገሰኝ። ሰላም። ምንድን ነው ሚኪ? የማየ ስልክ አገኘሁት። የምርህን ነው? በቃ እንደውልላታ። አሁንማ ሌሊት ነው። ነገ እንደውልላታለሁ። እማዬ ለእውነት ነው ማለት ነው? ቆይ ግን እንዴት ነው? በቀጥታ ነው የምንደውልላት? እሱማ ለሊቃ በቃ ችግር የለውም። ዋናው ስልኳን ማግኘትህ ነው። ያው በዋትሳፕ እንዳልደውልላት ሚኪዬ፣ ችግር የለውም። እንኳን ስልኳን አገኘህ እንጂ መላ አይጠፋም። የሆነ ነገር እናደርጋለን። ምን እናደርጋለን? እኔ እንጃ። በቃ እናስባለን። ግን እንኳን ስልኳን አገኘህ። እሺ እውነቴ። ዶክተር ሚኪ እኮ የእናቱን ስልክ አገኘ። እውነት? አዎ። ዋው በጣም ደስ ይላል። እና እንዴት አልነገረኝም? እየሮጠ ወደ እኔ ነበር የመጣው። ደስ ይላል። እስኪ ደውልለታለሁ። እሱማ ማታ ነበር ሊደውልልክ ያሰበው። ግን ምን? ዶክተር ያው መቼም ካንተ ራስ አንወርድም። እናቱን እንዲያገኝ ስልክ ያስፈልገዋል እና ትንሽዬ ብር ካለክ እንድታበድረን ፈልጌ ነበር። ችግር የለውም። ለስልክ ከሆነ የፈለጋችሁት እንደውም እንዳጋጣሚ ዕቃ ሳስተካክል የሆነ ስልክ ቤት አግኝቻለሁ። በጣም ዘመናዊ ባይሆንም እናቱን ለማግኘት ይሆናል። የምርህን ነው ዶክተር? አዎ። እንደውም እንሂድና በዛው እሰጥሻለሁ። እሺ ዶክተር። እሺ። እውነት ወይ ካልሆነ መልሳ እንድትደውል ቀጥታ ቴክስት ልላክላት። ሰዓቱ አሁን ነው? አዎ። በዚህ ደውልለት። እንዴ እውነት ከየት አመጣሽ?
ዶክተርን ብር አበድረኝ ስለው ያስቀመጠው ስልክ ነበር አንስቶ ሰጠኝ። የኔ ፍቅር በጣም ነው የማመሰግነው። እሺ እንዴ ሚኪ እኔ ምን አደረግኩልህ? ዶክተር እኮ ነው የሰጠክ። በቃ ልደውልላታል። ደውልለት። ቀስ በል እንዴ እንደዚህ ሰርፕራይዝ ሆኛለሁ። በጣም ነው የማመሰግነው። እሺ አምጣ የሚላክ ልደውልለት። እሺ